لبيك اللهم لبيك لبيك لا ለመጀመሪያ ጊዜ ሄደው ካዕባን ሲመለከቱ ምንድነው የተሰማው ስሜት? ካዕባን በመታየበት ጊዜ አጠገብህ የምትወዳቸው በጣም የምታከብራቸው ሰዎች ወይም ውድ የምትለው ነገር ብትይዝ ትረሳለህ። ሐጅ በዚህ ልክ ምንዳው ከፍ ያለበት ምክንያት ስራው አስቸጋሪ ነው እንዴ? ሐጅ በጣም በልፋቶች የተሞላ ነው። አሁንም በልፋቶች የተሞላ ነው። የሞቱ ያክል ነው ሰው የሚሸኛቸው። ከዛ ተመልሼ ስወጣ ሻንጣዬም የለም፣ ድርቆሼም የለም፣ ልብሴም የለም። መላእክቶች ናቸው ለአባታችን አደም አላህን እንዲያመልክበት የገነቡለት ቤት ነው። እዛ ለመድረስ ድካሙን ተረሳዋል። ከናፍቆት የተነሳ ማለት ነው። እንደኔ ሰዎች ሄዶ መመለስን እንደ አንድ ቆጥሮ 14 ጊዜ የዞሩ ጓደኞች ያሉ የተማሩ የቀሩ ሐጅ ለማድረግ ምን ያህል መንፈሳዊ ዝግጅት አለው እያንዳንዱ ሰው ብለው ቼክ አድርገው መርምረው ያልደረሰ ከሆነ ይመልሱታል። በዚህ ዓለም ውስጥ ያሉ እሱን የሚመለከቱ ጣጣዎችን በሙሉ ያስወግዳል መጀመሪያ እና ሐጅ ወደ ሞት የሚደረግ ጉዞ ተምሳሌት ነው ይባላል። መካን ኢብራሂም አለይሂ ሰላም ሐረም የተከበረች ቀጠና አድርጓታል። እኔ ደግሞ መዲናን ሐረም አድርጊያታለሁ። ወደ መካ ሲመጣ ያናየ የሰው ልጆችን አንድነት የሰው ልጆችን እኩልነት አየና ሙሉ በሙሉ 180 ዲግሪ ነው የተቀየረው አስተሳሰቡና ሲመለስ በፍጹም የነጭ ጥላቻውን ሙሉ በሙሉ አቆመ። መካ ላይ ገና ሚናራዎቹን ሳይነው ነው በቃ የሆነ ክው ነው ያልኩት። ሚና ላይ ቄራ አለ። ለምን እኛ ቀንቀን እዛ ሰርተን ማታ ለምን እዚህ አናድርም? የአንድ ቤተሰብ አባላት ለአንድ ዓላማ የተሰለፉ በጎ ሰዎች ቅን ሰዎች እንደነበሩ ያስተምራል። የዛና መደሞ አላህ Subhanahu Wa Ta'ala ሚና ላይ ኃይለኛ ዝናብ ዘነበና ማታ በተኛንበት ጎርፉ ገባ። የት ይኬዳል? ድንኳን ውስጥ የምታደርጉት ዱዓ ሁለቱንም አድርጉ ነው የተባለው። ዱንያ ብቻ ብለ እንዳትመጣ አንድ አይነት ፓተርን አንድ አይነት ገጽታ ካልተከተለ የተዘበራረቀ አከባበር ይሆንና ምናልባት ህብሩን ያጣል። إن الحمد والنعمة لك والملك لا شريك لك